ሰክርኔ ፈስፍሽ ለቀኳታል አንድ ሰው ብድግ ብሎ እሾህ አሳለ የቴን ጓደኛ ሸኛት ብየው አድርሳት ተብየው ጥቼ መሽቶ ነበርና ተቃቅፈን ቤቷ ድረስ ሸኝ ሰይጣን ምንወደው እግዚአብሔር እኛንም ሲወደን እንዳረቄ ጠርሙስ ሰካራም እንደቆጠረ ባህር ለሙሴ ተከፈተ ስጋዬና ነፍሴ በእኔ አምፀው ድንገት እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበል ሊያውም ጠብር ግፍ ብለን አላስተናገርነው የኛ ታሪክ እኮ ሌላ ምንም የለው ሞት ብቻ እንግዳችን ሆኖ እግሩን አጥበን አብልተን ጠብር ግፍ ብለን አላስተናገርነው ለዛ እኮ ነው ያዝማሪው ባንጃው ጥያቄ ከባድ ይሆን ይሄው በነፍስ ሆኖ መጨካከናችን በእንባ ለወጠን የገዛ ሳቃችን ሳቁም ጉልበት አጣ የቴን ጓደኛ ሸኛት ብየው አድርሳት ተብየው ጥቼ መሽቶ ነበርና ተቃቅፈን ቤቷ ድረስ ሸኝቼ ልንለያ ስንል ብንፋጠጥ ሳምኳት መደንገጧን ባውቅም ብረዳ ደገምኳት ቻው ምትልበት አፍ ብታጣ አልመሰለኝም ነበር ዳግም ምትመጣ የዛሬው ብሶ ቤቱ አስገብታኝ አብረን አደርና ድንግል ነኝ አትንካኝ ብትለኝ ደንግጬ ትቻተኛውና እንቅልፍ ወዳጄ ቢወስደኝ ባነንኩኝ እሷው ስስመኝ ገና ከመጀመሪያው ትግሉን ጠልቼ እንጂ ተውኳት አሁንማ በቃ ማንቀስቀሽኝ ጥበብ ጠርተኝ አንድም ሀገሬ ልመርቅ ከጎጃም ባህር ዳር ነው የመጣውና እንኳን ደህና መጣ በስመ እግዚአብሔር እሳት ባቅለህ ሊና ነዳዲ ወበስመ ማርያም ድንግል መጥበቢት ዓለም አባዲ ማይታታ ጥበብ ዮሐንስ ጽልመታ በሳሰዳዲ ከመዚኑ ሂሩተከ እድሃታው ያይፍዲ ባየር ሰማይ ዘይሰርቅ አርካዲ እንኳን ለቅዱስ ዮሐንስ አደረሳችሁ ለአዲስ ዓመት አደረሳችሁ ምርቃት እቴ ልመርቅሽ ሀገሬ ልመርቅሽ ልመናሽ በፊቱ ይድረስ ጸሎትሽን ይቀበልልሽ እድሜሽን እንደ ህንድ ፊልም ያርዝመው 3 ዲስክ ያርግልሽ የፊልሙ መጀመሪያ ላይ ብትመቺ ገላሽ ጅራፍን ቢቀበል ጠላትሽን አፈራግቢና አክተር አይሞትም እንበል ልመርቅሽ ከመስከረም እስከ መስከረም ለስከላለም እስከ እንቁጣጣሽ ንግድ ባንክን ብቻ ሁኚ በእርኩበት እንዳላጣሽ ሙሉ በኩለሄ ምሰይ መለኮትን ወሰኑን ይጣልፍኝሽ ሰው ሀገር ብኖርስ እንኳን ሀገር ያንቺን ላግኝሽ ገሃነምን በወርድኔ እሰየው አብረሺ ኑሪ ሰይጣን ነፍሴን ቢበላት ሀገር ያንቺ ወፍሪ ገነት የገባውኝ ቀን ለአምላኬ ላውጅ ምስጋና
ፊትሽን በቅርብ ያያየው ኢትዮጵያ ባንቺ ልዝናና አንዱ ሰፈር ውስጥ አገሪቷን ህዝቡንና አስተዳደሩን እንዴት ትገልጻለህ ተብሎ ተጠየቀ። በምሳሌ ነው ማስረዳዋል። ልጅ ያለ አባቱን ይጠይቃል። ሄዶ መጀመሪያ አባዬ እኔ እንዴት ነው የተፈጠርኩት አለ። መጀመሪያ ዝንጀሮ ነበረ። ከዛ በዝግመተ ለውጥ እየተለወጠ መጥቶ እኛ ላይ ደረሰና አንተ ተፈጠርክ አለው። እሺ ብሎ ልጅ ወደ እናቱ ጋር ደግሞ ሄደ። ማዬ እንዴት ነው እኔ የመጣሁት አላት። ያው ፈጣሪ እግዚአብሔር አዳምና ሔዋንን ፈጠረ። እዛ እየተዋለዱ እኛ ላይ ደረሱና አንተ ተፈጠርክ አሉት። ልጅ ግራ ገብቶት እናትን ጠየቃት። አባዬ እንደዚህ እያለ ነው፣ አንቺ እንደዚህ እያልሽ ነው፣ የቱ ነው እውነት አላት። እሱ የዘመዶቹን ያወራው አለች። ማን አገር ማን አስተዳደር እንደሆነ ራስ ለየው። እንግዲህ እውነቴን ነው። ጥያቄ ማለት ነው መልስ ስላለ ወይም መልስ አለ ስለተባለ ብቻ ወይም ተጠያቂ አለ ስለተባለ ብቻ አይጠየቅ እዚህ ሰፈር ወይም ምላሹ ስለፈጠነ መላሹ ስላማራ እንደበተሩቱ ስለሆነ ብቻ ጥያቄ አይጠየቅ። ተጠያቂ ሊኖር ይገባል። ኃላፊነት የሚወስድ ፍለፊት በተጠያቂነት ሊቆም የሚገባ ሰው ይኖራል እዚህ ሰፈር። አለበለዚያ ጥያቄ ከንቱ ነው የሚሆነው። ታዲያስ ዛሬ አዝማሪው ባንጃው እኮ ጠጅ ቤት ከባድ የሆነ ጥያቄ ነው ያነሳው እኮ። ጠጅ ቤት እየጠጣ ነው ግጥሙን ያለው ምን አለ መሰለው? ድመትና አይጥ ትዳር መሰረቱ፣ አህያም ከጅብ ጋር አንድ ሆነ በረቱ፣ ጎሽም ከአንበሳ ጽዋ ተጎነጩ፣ እሳትና ውሃ ባንድ ላይ መነጩ፣ የተቃርኖ ግብር ባንድ ላይ ተስማምቶ ብዙ ታምር ሆነ እየተባለ ምን ነው ሰው ከሰው ጋር በጭካኔ ምሎ የተገዳደለ አለ። ምን አውቄው ብለህ ነው አዝማሪው ባንጃው? ይሄ ጥያቄ እኔም አልገባኝም። እኔ ብቻ አይደለም የሰፈሩም ሰው የገባው አልመሰለኝም። ልክ እንደ ታላቅዬ ወንድምየው ካላረግን በስተቀር መልሱን የምናገኘው አይመስለኝም። የታላቅ ወንድምየው ታሪክ ታውቁታላችሁ? ታላቅ ወንድምየው እንደምንም ብሎ አሉ በእግር በፈረስ ጭሮ ምን ብሎ አሉ ውጭ ሀገር ሄደ። ውጭ ሀገር ጭራውን ቆልፎ እየሰራ ቤተሰቡን ያግዛል፣ ይረዳል። ታናሽ ወንድም አለው። እናቴ ጧት ገንዘብ ላክ ነው፣ ማታ ገንዘብ ላክ ነው፣ ጠባ ነጋ መሸ ገንዘብ ላክ ነው። ታላቅ ወንድምየው ምርር አለው። አንድ ቀን የለበሰውን ሱሪ አውልቆ የኪሱ ዋሌቱን ከቶ በፖስታ ቤት ላከለት። ታናሽ ወንድምየው ደውሎ ጎበዝ ምንድነው እንፈታተሽ ካገኘው ሰዳለ። እኛም እንደዚህ ወንድም ልባችንን አውጥተን ካልተፈታተሽን በስተቀር ምንተያይና ምንገናኛ አይመስለኝም በውል። ታዲያስ ትክክለኛ የዚህ ሰፈር ምስል የሆነውን ላሳየ ከአዝማሪው ግጥም ቀጥሎ ማለት ነው። አንድ የዘፈን ግጥም የሚጽፍ ልጅ በድንገት ጥፍት አለበት። ጥፍት በቃ ሲዘጋባ አንድ ያረግ ቁልፍልፍ አለበት። አይደለም ግጥም ቀርቶ አንድ ሐረግ እንደዚህ ማገናኘት አቃተው። መካሪ ያገኘው ብሎ ማንን ቢያማክር ጥሩ ነው? መንፈስሻ
እናቴ መንፈስሻ እኮ ህይወቱ ራሱ ተተብትቦ ውሉ ጠፍቶ መረብ የሆነበት ሰውዬ ነው። አረ እንደዚህ ሆንኩኝ ግጥም መጻፍ አልቻልኩም ለዘፈን ምን ላድርግ አለው። መንፈስሻ በጣም ተጨንቆ ተጠቦ አለኝ ያለው ምክር ሰጠው። ያው ምን ታረጋለህ መሰለ ሐሳብ ተበታትኖ ሊሆን ይችላል። ስለዚህ ጫት ቃምበት የፎከስ እንድታረግ ሙድን ይሰበስበዋል አለው። እናቴ ልጁ የዛው ሰዓት ሲበር ሄዶ ገዛልና ታ እስከ ምሽቱ 2 ሰዓት ላይ በው ብሎ ጓደኞቹ ጋር ሄደ። ጎበዝ አልበም ግጥም ጨረስኩ 15 ግጥም ጽፌ ጨረስኩ አላቸው። ኧረ እባክህ እስኪ ያምጣው ብሎ አነበቡት። ሲያነቡት 15ቱም የጥላውን ገሰሰ ዘፈን ነው። ወንድሜ ለካ ስትቅም ያዳመጠችው ሙዚቃ ነው የጻፈችው። ይኸውልህ ወንድሜ እዚህ ሰፈር ምንም አዲስ ያልሆነ ያልተጻፈ ሙሾ የለም፣ ያልተደለቀ ለቅሶ ያልወረደ የለም። ይሄ ምንም ያልተቀናበረ ያልተዘፈነ መከራና ግፍ የለም፣ ምንም ነገር የለም። አሁን እያደረግን ያለነው የድሮዎቹን በከፍ ባለ ደረጃና ጥራት እየደገምን ሪሚክስ እያደረግናቸው ነው እንጂ ሌላ አዲስ ምንም የለም። የዚህ ሰፈር ሰው ከባድ ነው። ሰውየው ስራ የለው። ይሄ ሰፈር በደንብ ቁልጭ አድርጎ ነው የሚያሳይልህ። ስራ የለውም። አንድ ጉዳይ ነው ዕለት ተዕለት የሚያደርገው፣ እሱም ጸሎትና ልመና። አረ ፈጣሪው ገንዘብ ስጠኝ፣ ሀብታም አድርገኝ፣ ስራብ ስቸገር በጠኔ ቸረፈር እንዲስወርቅ ዝም ትላለህ። ለኔ የሚሆን ጊዜ አጣ፣ ለኔ የሚሆን ገንዘብ ስጠኝ። ሁሌ አይጨምርም አይቀንስም ጸሎቱ። አንድ ቀን መጣ እግዚአብሔር ቤቱ ተገለጠለት። ልክ እንዳየው ሰውየው አረ ጌታዬ ገንዘብ ስጠኝ ሲል ፈጣሪ አረ እባክህ ቢያንስ ሎተሪ ቁረጥ እንጂ የት በኩል ይስጠው ጎበዝ። እኛ እኮ ነን እኛ እኮ ነን በሰላም አውለን እንላለን፣ ነገር ግን ቁጭ ብለን የጸብ እሳት እንቆሰቁሳለን። አይ ጥለን እንላለን። የሰርክ ጉዟችን ግን ሜዳውን ትተን ገደል አፋፍና ጠርዙን መሄድ እሱም አይተውንም እንላለን። ነገር ግን መከራና ግፍን አግበስብሰን ሳይበቃን ቀርቶ ጭራሽ በብድርና በውሰት መከራና ግፍን ልናመጣ እንፈልጋለን። አረ ቢያንስ ለጸሎታችን ስንል እንደ ሎተሪው እንዲሳካልን እድል እንስጥ እንጂ ጎበዝ። በመምህር ቅኔ ጨዋታ በኩል ትልቁን የዚህ ሰፈር ምስልና ታሪክ አሳያል። መምህር ቅኔ ምን አሉ? አንድ ቀን ሞት ፍቅርና እግዚአብሔር በመንገድ ላይ ይሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለ። ሰውየው እናቴ የቆላ ከዘራው ላታርጉ እግዚአብሔር ስለምንህ ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ቤት የመጣው ብሎ በቆላ ከዘራ እያሯሯጠ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ አሉ። እሺ ምን ይሻ ፍቅር ሞክር። እሺ ፍቅር ሄደ። ሌላኛው ቤት እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማን? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወር ሳይሞላት ሌላ ያገባች
ከግርግዳው ላይ ላጣረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው ምን ይሻላል ሲባል ሞት አንተ አይሆንም ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለኔ እሺ እያለ ያግሮመረመ ሄደ አንኳኳ አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ ማነ እኔ መላከ ሞት ነኝ ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ዳትር ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንጋ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ ገባ ተባለ እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዲህ አድርገን በየቤታችን አልተቀበል ሊያውም ጠብር ግፍ ብለን አላስተናገር ነው የኛ ታሪክ እኮ ሌላ ምንም የለው ሞት ብቻ እንግዳችን ሆኖ እግሩን አጥበን አብልተን ጠብር ግፍ ብለን አላስተናገር ነው ለዛ እኮ ነው ያዝማሪው ባንጃው ጥያቄ ከባድ ይሆን ይሄው በነፍስ ሆኖ መጨካከናችን በእንባ ለወጠን የገዛ ሳቃችን ሳቁም ጉልበት አጣ እንባ ሆኖ ቀላል መኖር ላይ ለመውጣት ሞት ሆኖ መሰላል አለ የማማ ልጣሽ ጎረቤት ናቸው የልጆቻቸው መርዶ ተረርተው ሐዘን ተቀምጠዋል መርዶ ብቻ ነው የመጣው ሬሳቸው የት እንዳለ አልታወቀም የልጆቻቸው የሴትየዋ ቁጭ ብለው ባሮጊት ያቀማቸው ያዝናሉ ተከዘዋል የሰፈሩ ሰው እየመጣ ለቅሶ ላይ እየመጣ ማልቀሳቸውን ሲያይተው እንጂ ተው አልቅሱ ለቅሶ ሲበዛ ጥሩ አይደለም ሌላ ይመጣል ተው እንጂ እንዴ ምን ሆኖ እኛም ልጆች አተናልኩ ሞት እኮ እኛም ቤት አለ ተው እንደዚህ ያድርጉ ይላል ያም ይመጣል መርዶ ተው እንደዚህ እንትን አይበሉ በሌላ መርዶ ይተካል ያም ይመጣል ያም ይመጣል አልቅሱ ነው ተው ነው ረፉ ነው ማማ ልጣይሽ ምናሉ ዴ ጎበዝ ተው እንጂ እንግዲህ ሴትየው በቅጡ ያልቅሱበት እንጂ በቅጡ ካላለቀሱ እኮ ሐዘንም ሆነ መርዶ አይወጣም ማለት እውነታቸው እዚህ ሰፈር በቅጡ ያልተረጋጉ ሳቆች ያልረጉ ደስታዎች አሉ ያልታበሱ እንባዎች ያልደረቁ እንባዎች አሉ እዚህ ሰፈር ውስጥ በቅጡ ያልተቀመጥናቸው ሐዘኖች እንባ ያቀረሩ ብዙ አይኖች አሉ እንደ ሀገር ስለሞትንባቸው ስለወደቅንባቸው ሞቶች ማልቀስ አለብን ማዘን አለብን እንደ ህዝብ ስለተቀበልናቸው መርዶች ማዘን አለብን እንደ ግለሰብ ስለገፋናቸው ድንኳኖችና ቀብሮች በአግባቡ ቁጭ ብለን ማልቀስ አለብን ያውል በቅጡ ያልታበሱ እንባዎች በቅጡ ያልወረዱ እንባዎች እልህ ይወልዳል እነዚህ እልህ ደግሞ በበቀል ያድጋሉ ጡንቻና ጉልበት ሲያፈረጥሙ ግን እማያባራ ለቅሶ እማይቆም ደም ያፋስሷል እመነኝ ቀን ላይ ያልወረዱ እንባዎች ሌሊት መውረዳቸው አይቀር ሲነጋ ግን ክፋትን ነው የሚያበቁት
በቅጡ ማዘን አለ በቅጡ አላዘን እኔ እኮ ገረመኝ በተርፍ ጊዜያችን ነው እንዴ በህይወት የምንኖረው ስጋዬና ነፍሴ በእኔ አምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣሪያውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛ ወር ሰባተኛ ሌሊት ሰባተኛው ሰማይ ሰባተኛ ችሎት እንደ ወንጀለኛ ቀረብሁኝ ተግዜር ፊት ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዛው ተችሎቱ ሰማይ ላይ ተክለውኝ እንደተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይሄውና ቀርቧል አሉና ለእግዚአብሔር ወደኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው እግዚአብሔር በመንበሩ እንደተሰየመ ትግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎን ያሉትን ታውቃቸዋለህ ሆይ አለኝ በእግዚአብሔርኛ የቶቹን ጌታዬ አልኩት በአማርኛ ወዲያው በግራዬ ዞሬ በመለከት ስጋዬን ከጎኔ ተገትሮ አየሁት ደንግጬ በሆዴ በስማም ልል ብፈልግ ሆዴን ውስጥ ያጣሁት እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ስጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል ሽምቅቅ ልላልሁና በነፍሴ እርቃንነት መሸማቀቂያዬን ነፍሴን ከኔ ያጣኋት በግራ ስጋዬ በስተቀኝ ነፍሴ መሃል እኔ ሆነን ሰባተኛው ሰማይ ሰባተኛ ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ ያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ ነፍስና ስጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔም ሐልሆኛ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ ምትለው ልስማህ ንገረኛ ታምናለህ አታምንም አለኝ በአማርኛ ምኑን ነው ጌታዬ አልኩት በእግዚአብሔርኛ እግዚአብሔር ያለው ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና ሰባት በጋና ሰባት ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው ችሎት የታደመው ሁሉም አብሮ ሳቀ ሚካኤል ደስ አለው ገብርኤል ፈነደቀ ሳጥናኤል ዘለለ ቤልዜቡል ቧረቀ ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንዴ ቤልዜቡልን አንዴ ሚካኤልን አንዴ ወደ እግዚአብሔር አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናቅጠን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደ እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ለአንድ አፍታ ስጋዬ ውስጥ ያለው ልቤ ልቡ መታ ነፍሴ ተደበቀች ነፍሴ ውስጥ ገብታ እኔም ውስጥ ዝም አለ የውስጥ የዝምታ እግዚአብሔር እንደገና ደረበ ካባውን ጨበጠ በትሩን አጠለቀ ዘው ሄደህ ዘላለም ኑር ከመጣህበቱ ስጋህን ሳጥናኤል ይውሰድ ወደ ርስቱ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ
ሰባተኛው ችሎት ይህን ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ አለ ነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶን መጣሁኝ። አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስኳት። እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾህ አሳለ። ሰውየውም እሱ ላይ ነው ጉዱ አለ። እንዲህ ነው የአዙሪት ስሌታቸው ውስጥና ጨዋታቸው ውስጥ ሊከቱ የሚፈልጉት። መንፈስሻን አወቃችኋት? የማማ ልጣይሽ ሌባው ልጅ የአዙሪት ስሌታቸው መሰውራቸው እንኳን ባይገኝ በገዛ እጃቸው መሪያቸው ይታወቃል። መንፈስሻ ከጎረቤት የተሰጣ ሱሪ ሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንዴ ሲሉት የምን ሱሪ? እንደዚህ በቀላሉ ነው የአዙሪት ስሌታቸው የሚያዘው። ምን እንደሆነ ባላቅም ሰው ሁሉ እግሮች ወደ ማማ ልጣይሽ ቤት እየጎረፈ ነው። ሰው ሁሉ ጠጅና ብርሌው መጨበጥ ጀምሯል። ለዚህም ይመስለኛል አዝማሪው ባንጃው ይሄ ጠጅ ማንቆርቆር አፌ ባይናገር ሆድ ያስቧል ተንኮል ያለው። ማማ ልጣይሽ ጠጅ ቤት ውስጥ ተሰበሰብንና አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጣጣታችን መስከረም ምን ደርስ ይመስላል? ባልፈጣን ሎተሪ አምጣልኝ አለች። መንፈስሻ አጭሯንና ፈጣኗን መንገድ ተወጃታለሽ አይደለም? ሁሉም ሰው ጠጅ ቤት እየከተመ አረ ምንም አታመጡም ፎቶግራፍ ብታሳጥቡ ድንኳን ቢጣል እንደ ጠጅ ለጠላጋን ዘቅዝቃችሁ አምቡላ ብትጠምቁም ቢከናወን በግራዋ ደግሳችሁ ብታበቁም አረ አንመጣም አገር ገለን ተስካር ሰልስት አንጣጣም የምትመኳት ሀገር ስሟ ድጋሚ አይመጣም። አንድነት ታሪኳ ክብሯ ተፈቷል ከታሪክ ጥምጣም። በጣም ሳኖራችሁ በጦር ጋሻ ሳይዘምትላት ወገን ሀገር በዓለም ታሪክ ላይ ፍቀን ስሟን በሆነ ነገር ሸነካክለን ሰው ነቃቅለን ድንኳን ተክለን በገዳይ ሳቅ ወዳጅ መስለን ተማምለን ኮስምናችሁ ደቃቃችሁ እኛ በደም በሪያክለን ጥገታክለን ከቤተ መጽሐፍ ዝርዝር ቆራርጠን ፈልጠን ወገበ ትጥቋ እስኪላላ ጀግና ሱሪዋን ቆርጠን ሳይወሸቅ እንደቁምጣም ዳስ አስድሰን እድር አድረን በጣር እርሟን ሳናወጣም ሳይጎርና ሳይቀረና የጎላ ድስት ቀይወጧታም ያድዋ ድል ዝና ተብሎ የማይጨው ድል ያምባላጌን የቶሳን ተራራ አይወጣም። ድህነትና ችግር መውጫ በሩ ቸግሮን እንጂ ገበርዬ ላሙ ነጥፋ ትንሽ ወተት ጠማን እንጂ እንበላ ስንል ተበልተን የራብ ቁንጣን ቀጣን እንጂ ታሪካችን እያወቅ ነው ስትክዱት ንቀነው እንጂ የሀገር ብድር በስቶ ዱቤ ወደ ቤት ስንገባ እንዳታየው ሽልሽል ሆኖ ቅያሱ ትንሽ ተሳከን እንጂ የልጅ ይከፍላል ተብሎ አራጣ መሳይ ደረሰኝ ተጋግዘን መክፈል ስንችል እንዳልቻለን ይታወቃል። ቢሆንም የሀገር ውርስ ነው አከምባለውና እዳ ድሮም ተሸርፎ ያልቃል። እንሰማችሁ መሰላችሁ? ታሪካችሁ ጽዋው ጎሎ ድስታችሁ ሳያጣ ግጣም ሼኮቻችሁ አዛንተው ቄሳችሁ ሳይፈታ ጥምጣም ቀሚሷን ሳናጋልበው ሳይረቋቆት ሙርጧም እርምና ምስ ሳናወጣ ሳይለያይለት ቁርጧም
መዛግብቷን መዘባብረን ባንዳብረን ጉልላቷን ሽንኩርት ሳናስናፍቀው ሸማች ሳይርቀው ጉልቷን ሳናስገባብዝ በር መልስ ሳናስጎሰብት ጉልበቷን እልፍኛዋን ሳናስበረብር ደቁሰን ወገብ ዛላዋን ሳናስፈትሽ መቀነቷን ቱሪስት የማይጎበኘው ሳናረግ ዳሌና ባቷን መጠሪያ አቤቷን ነቅዘን ካላስረሳናት አባቷን አያት የምትሏትን ካልዳርናት ቆመን እናቷን ጠረንባት እንደ ፀሐይ መጠለያ ሳናስናፍቅ ቀብቀበን መሃል አናቷን የደጃዝማች ፊት አውራሪ የራስ ያጼ ድል ጀብዱ ከአደባባይ ሳናስገልል ሳይለይ ምስና ጉዱ ወንዛችሁ ፈሶ ሳይባክን ጨላፊ አልባ በቁጥቋጦ ወጀዳችሁ ነቅሎ ጎመን ሙጃችሁ ስንዴውን ውጦ ገበታችሁ ባልፎ ጠፊ በግረ መንገድ ተቀልውጦ ብቅላችሁን ሳንበቀል በቂመኛ ተሰልቅጦ ገደል ሳትገቡ ጠፍታችሁ ደብናችሁ ሳትቀበሩ እንደ ወላድ ሴት ከነጣር ሳንልካችሁን ጦሮጦስ አውሮፓ ቤልጂክ እንግልጣር ቀንተው እንደገደሉት ደማም ኮረዳ ሽንታም ኢትዮጵያ የሚሉት መንፈስ ነፍሲ ዞዳግም አይመጣ ባታ ባህር ለሙሴ ተከፈተ አንበሶች ለዳንኤል ትራሱን አሳ ለዮናስ ማደሪያ ቤት ሆነለት ፀሐይ ለኢያሱ ቆመችለት ቁራ ደግሞ ያው ኤልያስን መገበ አረ እኔ ግን ቁራ ደጄ ላይ በክንፉ መዞሩ ይብቃኝ ኢየሱስ ራስ ወርደህ ምን አለ ቤቴን ብትቃኝ ለሙሴ በትር ያበደርክ ለዳንኤል አውሬ ያራራ የቸከ ኑሮ ሲጠልፈኝ በኔ ላይ ታሪክ ምን ሰራ ፀሐይን ቁም ያለላትም ብትፈልግ ስትሄድ ታንጋው ይልቅስ ሺ ጥያቄን ዋጥ አርገባ አንድ ቃል ዝጋው እኔ ላይ ምን ጸጋ ወረድ በኔ ላይ ምንወደው እግዚአብሔር እኛንም ሲወደን ከሰይጣን አሰራር ከክፉ ሲያርቀን ፍሬ በሚያፈሩት በአስርቱ ትእዛዛት በፍቅር አሰረን ጠላታችን ሰይጣን እኛ እየጠላነው እሱም እየጠላን በእኛ ላይ ተራምዶ ከአምላክ ሲያጣላን ስለ ትእዛዛቱ ወደ እግዚአብሔር ዞሮ እንዲህ ሲል ፎከረ ከሰነፍ መስዋዕት መታዘዝ ይበልጣል ብለህ እንዳስተማርከው ታላቅ ነው መታዘዝ ምን ይረባል መውደድ አንተን ይውደዱ አብዝተው ምን ግዳለኝ እኔ እጅግ ቢጸየፉኝ እየወደዱ አንተን እኔን ከታ እንዳረቄ ጠርሙስ ሰካራም እንደቆጠረው መልክሽ እየተባዛ ጀንጃኝሽ ይደናገረው ልመርቅሽ ጀርባሽ ጉርብጥብጥ ይበል ጋሬጣ ላይሽ ሰንቀር የተቀመጠብሽ ሁሉ አልወርድም ብሎን እንዳይቀር አይመቸው ሽንጥ ወገብሽ አይመቸው ደረት ጎንሽ ሞተሽ በተስካርሽ ላይ ነፍስ ይማር ከሚል ያድንሽ አበባየሆሽ ለኔ ባለንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር ከደጅ አድራለው ኮኮብ ሲቆጥር የሚለው ዜማ አበባየሁሽ ለኔ ላንቺ ዜማው ይለፍሽ ቤትሽ ለልማት ፈርሶ ኮከብ ከመቁጠር ያትርፍሽ ቤትሽ እንደኔ ፈርሶ ኮከብ ከመቁጠር ያትርፍሽ የሰቆቃሽ እጸበለስ ትኑር ትዝረቅ ተቀርጥፋ ከዳይኖሶር አካል በፊት የብድርሽ ሰነድ ይጥፋ የሚበላው ጥፍሪ ሆነው ቆዳው በእንጨት ላይ ይወደር የሞይ ቁማሩን ሲበላ አንቺን አሲዞ የሚበደር አታገል ልመርቅሽ እናንዬ ልመርቅሽ ማጣት ምንም ቢመረን እንዲጣፍጥ ከበላ ነው እንዲጥመን የሰማ ነው ትዝታ ይሁን ድህነትሽ መሐሙድ ብቻ ይስፈነው
እርቂሁን ይስመር ደጃፉ እርቂሁን የህልሜ ጫፉ መጨረሻው ያንቺ ታሪክ ሳቅሽ ሆኖ ይፍሰስብን በጠፋምባ አስለቅሶን ከረኛ ሳይባስብን በመስከረም ባድያ አበባ ይገላግልሽ ከዚህ ምሬት ለታገስሽው ለመስቀልሽ አይንሳሽ የክብር ዶክተሬት ታትዬ ምስኪና አንጀቷ ኢትዮጵያዬ የኔ ድሃ ኢትዮጵያዬ የኔ መልካም ይሙላሽ እንጂ ላንቺ ጓዳ የኔ ጸሎት አያስመካም ኤውልሽ በቀደም የፌስታል እንጀራ 30 ብር ገባ ተብሎ ተነግሮኝ እንጀራ እንኳን ባቅሟ በክርስቶስ ዋጋ መሸጡ አስገርሞኝ መሸጡ አስመረሮኝ ትቼሽ ልኮበልል እርምጃ ስለካ አንቺ የኔ ኢየሱስ አንቺ የኔ ክርስቶስ ሰው በእንጀራ ብቻ አይኖርም ብለሽኛል ለካ እቺን ያመንኩሽለት እንጀራም ሰው ሆኖ እንጀራም አልፎለት ሲያየኝ ይሸልላል ይሄው እንደዛ ግድብ በአመት አንዴ ብቻ የኔ ወድ ይሞላል ሰለስትና ደግሞ የጭብጦ በሶ ዋጋው ኑሮ ሰማይ ደርሶ ገበያ ውሎ ሰነበተ ይችን ጉድሽን ሳያዳምጥ እንኳንስ አበበ ሞተ ቢሆንም ግን ተመረቂ ምን ብታምሪ ብትዋቢ ያንቺ ቁመት አጥሯልና ክርስቶስን ቆሞ ሊያየው ከዘኪዮስ ብሷልና ብትሰቀይ ከዛፍሽ ላይ ተንጠላጥለሽ ከቅርንጫፍ የአብርሃም ልጅ በመንገድሽ በከተማሽ ተራምዶ ሲያልፍ አንቺን ከዛፍ አይቷልና እጣንሽን አሽትቶታል መሻትሽን አንብቦታል ዛሬ ለዚህ ምስኪን ቤትሽ መዳም ብቻ ሆኖለታል እንዲህ ለአምላክሽ ይግባ ቤትሽ ወጉ ይድረሰው የምባሽ ጅረቱ ይንጠፍ የጌታሽ ቀሚስ ያብሰው እናትዬ የኔ መጻጉ ኢትዮጵያ የኔ መጻጉ በበጎሽ በር ብትተኝ ተሸብልለሽ በቃሬዛ ሲቃጣርሽ ምጥ ቢበዛ አልጋሽን ተሸከሚና ድነሽ ሂጂ ምን ነው ባለ በጽሞና በዝምታው ላንቺ ምረት ባቃበለ ኢትዮጵያ የኔ ቅኔ በሺህ ዓመታት ብታረጅም ሕፃን ልጅ ነሽ እኮ ለኔ ሕፃን ልጅን ሲመርቁት አትደግ አትሙት ይሉታል በልጅነቱ ይሳሱለታል አድጎ እንዳይሞት ይፈሩለታል ኢትዮጵያ የኔ ሕፃን አትደጊ አትሙቺ ወትሮም በአማርኛ ፊልም ወትሮም በአበሻ ተውኔት ምንም ድሪቶ ቢሆን ለብሶ ባይሽቀረቀር የደሃ ልጅ ነውና በአፍታም ልጅ የሚፈቀር ሁሌ እንድትወደጅ እንድትፈቀሪ የደሃ ልጅ ነሽ ስሪ ድሮም ጸጋና ሀብት ጠላት ባዳ ካባባለን ጎለጎታ ከሰቀለን አንሻም ሀብቱ ይቅርብን ድህነቱን የሚሻለን ኢትዮጵያ አትደጊ ኢትዮጵያ አትሙቺ ሕፃን ልጅ ነሽ እምቡጣንቺ አመሰግናለሁ እንዲህ አንድ በገጠር መንደር ሸጋና ገምሻራ ሴት ነበረች መቸም ሸጋነት እዳ ነው
ለራስም ዕዳ ነው ሸጋ ለሚወደውም ሰው ዕዳ ነው እና እቺ ሴት ብዙ ፈላጊ ስለነበራት ያው እንግዲህ የድሮውን ነገር ታቁት የለ ሁለት ውሽማ ያዘች አሉ አሁን አንድ ቀን አንደኛው ሐጃውን ፈጣጥሞ ሲወጣ ያንደኛው ሊገባ ሲል በር ላይ ተገናኙ አንተ ሰው እዚህ ሴትዮ ደጃ ተደረሳለኩም እንዴ ምን አገባ አንተም ተደራቢ እኔም ተደራቢ አንዳንድ ሲባባሉ ወደ በትር ተገባ ያች ሴትዮ መሃል ገብታ እሪ ሀገር ያለ ስትል የጎረቤቱ ሰው በሙሉ አረ ምንድነው ብሎ ሲመጣ ያው ገባው ማለት ነው ሰው የእናንተ ጉዳይ እንኳን በሽማግሌ ነው የሚታየው አለና ኩታቸውን አስሮ ወደ ዳኛ አላካቸው አረ እንደ ይሄን ጉድማን የማይቸው ነው መመጣው ያለች እሷም ተከተለ ሄደች ሽማግሌዎቹ እስቲ እንደ ጉዳያችሁን አስረዱ ተባሉ እነዚህን ውሽሞቹን ማለት ነው ሁሉም ማስረዳ አረዳ እንደ ይሄን እንኳን ዝበላችሁ ነው እኛ ደግሞ እንደው የረባ ነገር ያለ መስሎን ነው እንጂ ያጣላችሁ ለካ የሰዓቱ ጉዳይ ነው በዋናው ጉዳይ አትጣሉ እንጂ ሰዓቱ ቀላል ነው ይሉንዳ አንተ በዚህ ሰዓት ገብተህ በዚህ ትወጣለህ አንተ በዚህ ሰዓት ገብተህ በዚህ ትወጣለህ አይደለም እንዴ ሲባል አረ ትክክል ነው እሷ ራሱ አራክ እንዲህ አይነት ፍርድም ታይታ ያቀም ፍርዲቱ ዛሬ ገና ተፈረደች እያለች እየገሰገሰች ወደ ቤቷ አስትሄድ አቶ ምስኪን ባል እበሩ ላይ ቆሟል ባሏ እንደው አንቺዬ እንደው ከቶ የት ሄደሽ ነው አረ ተወኝ እንደው ዛሬ ሰዎች በኔ ሊጋደሉ ነበር አንተው እነማን ውሽሞች ናቸው አዎ እናሳ አረክ ሽማግሌ ጉዳዩን አየው አረ እንደ ሽማግሌ ማይኖር እንደው ሰዓቱን እነሱ አስተካከሉ አንዱ በዚህ ገብቶ በዚህ ይወጣል አንዱ በዚህ ገብቶ በዚህ ይወጣል ሲል ካቶ የኔንሳ ነገር እንዴት አደረጉት አራዳ ያንተንስ ነገር እኔም ትዛላለኝ እነሱም ትዛላልካቸውም እንግዲህ ተመልከቱ በዚህ ዘመን በዚህች ሀገር በዚህ ምድር ዋናው ባለ ጉዳይ ተቀምጦ የማይመለከታቸው እኮ ናቸው እየተደራደሩብን ያለው ጎበዝ